ለፖሊስ ሰጠች። ዴቭን እኔ ነኝ የገደልኩት ብላ ቤሪ እና የዴቭ እህት መተው አደይ ላይ ተፉባት። ሚስኪን አደይ በሐዘን ተንገበገበች፣ ተቃጠለች። የዴቭ ገዳይ እኔ ነኝ፣ ፖሊስ እባካችሁን እጄን በካቴና አስራችሁ እስር ቤት ክተቱኝ በማለት ረበሸች። በስተመጨረሻ ብርሃኔና የአደይ እናት እባክሽ እኛን ለማንትተሽ እያሉ ቢያባብሏትም እንኳ አብቅቷል። የኔ ነገር፣ የኔ ተስፋ፣ የኔ ፍቅር፣ የኔ መኖር ከዴቭ ጋር አብሮ ተቀብሯል። አባቴ ነው እኔን የቀበረኝ ብላ አለች። አደይ በሐዘንና መራራው ሐዘን ጥልቅ ልብ መሰበር ውስጥ ሁና አባቷን ጊዜ ረገመችው። በሚያሳዝን ሁኔታ በፍጹም ከዚህ በኋላ እንደሱ አይነት አባት የለኝም፣ የምወደውንና የማፈቅረውን ዴቭን የገደለብኝ አባዬ ነው ብላ አለች። ዶክተሩ እና እንዲሁም እነባቡሬ ሂደው ሁሉንም ነገር ለማስተካከል ቢሞክሩ እንኳ ፍጹም አልቻሉም። አደይ ማንንም ማየትም ሆነ መስማትም አልፈልግም፣ ሁላችሁም አንድ ናችሁ፣ የአዳም ዘር በሙሉ አስጠልታችሁኛል በማለት ችግር ፈጠረች። እባክሽ እህቴ እንደዚህ አትበይ፣ ምክንያቱም ሰውንም ጎዳሽ እኛንም ጎዳሽ ብላ ብትላትም አርፋችሁ ተቀመጡ፣ ስለ እኔ እናንተ ተጎዱ ብዬ ምንም ነገር አልጠየካችሁም፣ እራሳችሁ ወዳችሁና ፈቅዳችሁ ነው መጎዳቱን እና ስለ እኔ ጉዳትም ሆነ ጉለትም እኔ ራሴ ችየዋለሁኝ፣ በቃኝ፣ ከዚህ በኋላ ማናችሁንም አልፈልግም ብላ ከባድ እርምጃ ተራመደች፣ ከባድ እርምጃ ወሰደች። በጣም ልብ ይሰብራል። በኩል ሩታ ለዶክተሩ እኔ ምልህ አንተ እኔ የማደርገው ነገር በሙሉ ለምንድን ነው የማይቀናህ? ለምንድን ነው በተቃራኒው የምታየው? ቆይ ዶክተር ሁሌ ግራ የሚያጋባ ስሜት ነው የምትሰጠኝ ብላ አለችው። ትሰምኛለሽ ሩታ፣ እውነት ለመናገር እኔ ለቀልድም ሆነ ለጨዋታም ጊዜ የለኝም። መናገር ካለብሽ የምትፈልጊውን ነገር ፊት ለፊት ተናገሪ። እኔ እኮ ዶክተር ነኝ፣ በጣም ብዙ ስራ አሉብኝ። አንቺ ግን ሁሌም እቃቃ ትጫዋቻለሽ። እኔ እዚህ ቦታ ላይ ምንም ነገር አላስታውስም። በቃ ነገርኩሽ አይደለም እንዴ? እንዴት ሰው በዚህ ልክ ሙጭጭላል ብሎ አላት። ውይ ዶክተር፣ ቆይ ምን አለ ቢያንስ ለአንዴ እንኳ ተረድተኝ ሁሉን ነገር እሽሽ ብትለኝ። በጣም የምታሳፍርና የምትከብድነህ እንዳንተ ኩራተኛና እንደዚህ ቆፍጣና ወንድ ግን ለምንድን ነው ከእንዳንተ አይነት ሰው ፍቅር የያዘኝ ብላ ራሷን መውቀስና ራሷን ቁልቁል ማየቱን ቀጠለችበት። እናት ሮማንን ቁጭ አድርጋ እስኪ ንገሪኝ፣ የእውነት ከኔ ቤት ወጥተሽ ምን አይነት ቤት ገጠመሽ? ሲቀጥልስ እኔ ምን ተናግሬሻለሁና ነው በዚህ ልክ እኔን እንደ ጥፋተኛ የምትወቅሹ ብላ አለቻት። እትዬ እባክዎትን ይረጋጉ፣ አሁንም ቢሆን በመረጋጋት የምንፈታው ነገር ነው። በእርግጥ እርስዎ በባለፈው ብቻ ነው የተናገሩኝ፣ ግን ደግሞ እኔ የከበደኝ እኔን ለብቻዬ ብትናገሩኝ ደስ ይለኝ ነበር። ገና ለገና ሩታና ፍቅር ጋር አወራሽና ከእነሱ ጋር ተጨቃጨቅሽ ብለው እርሳቸውም ተደርበው እኔን ከፍና ዝቅ ሲያደርጉኝ ነበረ። ይህን ያህል ዓመት ሙሉ ስንቀመጥ አንድ ቀንም እኔን በክፉ ዓይን አይተውኝ አያውቁም ነበር። ታዲያ እንዴት እንደዚህ ሊሆን ይችላል? እስኪ አርቃችሁ አስቡ። አሹ ራሱ ስለ ሁሉም ነግሮኛል። ምክንያቱም ቀለበቱን እኔ ሳልወስድና የት እንዳለ እንኳ ሳላቅ ፍቅር የወሰደችው ሮማኔ ናት ብሎ ነው አሹ ያመጣኝ። አሁንም የምቀመጠው ሀቄ እስከሚወጣ ነው ብላ አለች። ትሰምኛለሽ? እኔ እኮ አባታቸው የገዛልኝ የጣት ቀለበት ስለሆነ ነው እንጂ ምንም አይመስለኝ። ደግሞ እኔ ለገንዘብ ግድ እንደሌለኝ ታውቂያለሽ ሮማኔ። ግን ደግሞ ቢያንስ ያስከፋውሽን ነገር። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና
አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ዳይመንድ እና ኩኩሻ ተፋጠጡ። ዳይመንድ ትሰሚኛለሽ፣ እኔም ቢሆን ብድሬን እመልሳለሁ፣ ደግሞ እንደዚህ አድርገሽኝ አትቀሪም ብሎ አላት። ትሰማኛለህ፣ እኔ ምንም ነገር አላደረግኩልህም እና ደግሞ አንተ ሌባ ብለህ ከመሳደብህ በፊት እራስህን ልትገመግም ይገባ ነበረ። እንዴት የሰው ልጅ በትናንት ማንነቱ ሊገመገም ይችላል? ብላ አለችው። ኧረ እባክሽ አንቺም እኔም ሁላችንም ሌቦች ነን ብሎ ሲል ትሰማኛለህ፣ አንተ አሁን ላይ ቢያንስ ተስተካክለሃል። ስለዚህ ፈጣሪህን ከማመስገን ይልቅ ለምንድን ነው እኔን የምትዘባበትብኝ? እስኪ ንገረኝ። በነገራችን ላይ ኩኩሻ ለምንድን ሌባ ሆነች ብለህ ጠይቀህ ታውቃለህ? አታውቅም። ለምንስ እዚህ እስር ቤት እንደገባው ታውቃለህ? አታውቅም። አየህ ዳይመንድ፣ ያንተ ችግር ያለማስተዋል ችግር ነው። ለማንኛውም እኔ ብዙ ነገር የተማርኩ ስለሆንኩኝ ሶሪ ብያሃለሁ ብላ አለች። አይ እኔማ በድንበሬና በድንጋዬ እንዲሁም በሰፈር ሰው አዋርደሽኝ ሴት መታችሁ እየተባልኩ ኑሬ በፍጹም ብድሬን ሳልከፍል አረጋም ብሎ አላት። እኔ ምልህ ቆይ አንተ ገና ለገና የተጨነቀው ብድርህን ለመክፈል ብለህ ነው እንዴ? እንደዛ ብለህ ከሆነ ይሄው አሁን መምታት ትችላለህ እኮ። ሂድና ለሰፈርተኛው ሰው አሁን ኩኩሻን ብድሬን ከፍያለሁ በላቸው። ቆይ ምን አይነቱ ጀዝባ የሆንክ መሀይም ነገር ነህ ብላ ሰደበችው። እባክሽ ኩኩሻ እውነቴን ነው ዳይመንድ የአራዳ ልጅ ነህ እና እንዴት ለሰው ብለህ እኔ ልትፈነክተኝ ትደርሳለህ? ለማንኛውም እኔ ለቅምጥልና ለኪንጎ ቃል ስለገባሁላቸው ከአንተ ጋር መጨቃጨቅ አልፈልግም። አሁን ቤት የምትባል እኔ የማስፈልጋት ልጅ አለች፣ እሷን ፍለጋ ሊሄድ ነው ብላ አለችው። በሌላ በኩል እባክሽ ተከተይኝ በቃሽ ኩኩሻ፣ መቼም ሴት ነሽና ምንም አላደርግሽም ልከተልሽ ብሎ ዳይመንድና ኩኩሻ ወደ ቤቲ ጋር እየሄዱ ባለበት ሰዓት ቤቲ ከባድ ነገር አጋጠማት። እሱም ያ ባለሀብቱ እየተከታተላት በጥቁር መኪና፣ ዶክተር ደግሞ በአደይ ሀሳብ ጭልጥ ብሎ ሲነዳ ቤቲ ጉዳት አጋጠማት። ኪንጎ ቤቲ እያለ ሲከታተል ወይኔ ጉዴ በቃ ደረሱብኝ ማለት ነው፣ አበቃልኝ። ከዚህ በኋላ ምን ማድረግ እንኳ እንዳለብኝ አላውቅም። ወይኔ ፍቅረኛዬ፣ ወይኔ ሁለ ነገሬ እያለች ብቻዋን ማልቀስና ማንባት ሆነ ስራ። ቅምጥልና ማዘሯ እያወሩ ባሉበት ሰዓት እስኪ ንገሪኝ ብላ ስትል ስለ ልጅቷ ሙሉ ማንነት ነገረቻት። ይገርማል ታውቂያለሽ፣ እህኔ እኮ እሷ የሚያዳምጣት ሰው ፈልጋ ይሆናል። ለምንድነው ልክ እንደዚህ የምታደርጊያት የኔ ልጅ ቅምጥሌ ብላ ስትላት፣ ተይ እንጂ ማሚ፣ እኔ እኮ ሁሉንም ነገር አልነገረችኝም። አሁን ኩኩሻ ጋር ብታይ በአንድ ገመድ እንበጥስ ብለዋል እና በሚገርም ሁኔታ ተቀራርበዋል። ከሷ እኮ ነው ይሄን ሁሉ ስቃይና መከራዋን የሰማሁት እንጂ እኔ አላወቅኩም። ባቅ መቼም የምጨክንባት ይመስልሻል እንዴ? እንደውም ያንን ሰውዬ ሂጄ ነው የምገጥመው ብላ አለች። ምን እያልሽ ነው? አዎ ማዘሯ፣ እስኪ ንገሪኝ፣ እህኔ ይሄ ሰውዬ ስንቱን ሀብትና ንብረት አውድሞ ይሆናል፣ የስንቱን ቤት አስጨንቆ ይሆናል። እና ታዲያ ይሄ ነገር ምንም አያሳስብሽም እንዴ ብላ ስትል፣ ቢያሳስበኝም አሁን እንደዚህ አይደለም የኔ ልጅ። ለማንኛውም ቤትን ይዘሻት ነኝ። ለምንድን ልመክራት ነው እንዴ? ምን ብለሽ ነው የምትመክሪያት? ማለቴ ህይወት እንደዚህ አይደለም፣ እናም ተረጋጊ ምናምን ብዬ ነው። እህኔ እኮ እሷ የሚያዳምጣት ሰው ፈልጋ ይሆናል፣ ስለዚህ ባንገፋት ጥሩ ነው ብላ ስትል፣ ታውቂያለሽ ማሚ፣ አንቺ እኮ በጣም የተባረሽ እናት ነሽ፣ ለዚህ እኮ ነው የምወድሽ ብላ አለቻት። ምን ማለት ነው ደግሞ? እኔ ምን አደረግኩ? ከዚህ በላይ ያለሽ ልብ እኮ መልካምና ጥርት ያለ ልብ ነው ማሚዬ ብላ ስትላት፣ አየኔ ልጅ ልክ እኔ እንዳንቺ አይደለሁም፣ ግን ደግሞ ምንም ቢሆን ምንም ሴት ልጅ ነኝ። እኔ ጎዳና ላይ ሆኜ ያለፈብኝን ህይወት ማንም ሰው ሲያልፍ አልፈልግም ብላ አለች። ፍቅርና ዳኒ መንገድ ላይ ተፋጠጡ። እናም ትሰምኛለሽ፣ በእህቴ ባትመጭብኝ ጥሩ ነው ፍቅር፣ እህቴ ሌባ አይደለችም ብሎ አላት። ለዳኒ አንተ ራሱ እህቴ እያልክ ባትከታተላት ይሻልሃል። ካልሆነ ግን አንድ ቀን ሌባ ተብለህ ከርቸሌ መግባት አይቀርም። የእናቴን ቀለበት እሷ ብቻ ናት የሰረቀችው። እኔ ግን በሚገርም ሁኔታ ይሳካልኛል ብዬ ሮማ እናት ያነሳችው ብዬ ለማየዋሸውኝ
ምክንያቱም ቤዛ እንደሆነች ጠንቅቄ ነው የማውቀው። እኛ ቤት መታ በየት ገባች ሳንላት ከብዙ ደቂቃ በኋላ ሳሎን አገኘኋት። የት ነበርሽ ብዬ ስላት ባሽ የሚል መልስ ነው የመለሰችልኝ። ስለዚህ እህትህ የእውነት ሌባ አይደለችም እያልከኝ ነው እንዴ ብላ ስትለው በቃሽ የእውነት እመታሻለሁ ፍቅር አሁንስ በጣም አበዛሹ ብሎ ካዋረዳት ስታይ ቤቲ ወይኔ እያስቸገራትን ይሆን እንዴ ብላ ድንጋይ ይዛ ልታሯሩጠው ስትል ተረጋጊ፣ ትሰምኛለሽ? እውነት ለመናገር ፖሊስ ትሆኚ ወይስ የሰፈር ዱርዬ አላውቅም። እህና ይቺ ትጠቅመኛለች ብለሽ የምታስቢ ከሆነ ይኸው ለቅቄልሻለሁ ብሎ ለቀቃት። አይዞሽ ደህና ነሽ ብላ ስትል ስለረዳሽኝ አመሰግናለሁ፣ አሁን ግን መሄድ አለብኝ ብላ ፍቅር ወደ ቤቷ ተመለሰች። ሩታ እነ ልሊ ጋር ሂዳ እኔ የምልሽ ልልዬ፣ ይሄ ዶክተር ግን ለምንድን ነው የመጣው? በዛ ላይ ጥጋቡስ ቢሆን ብላ አለቻት። ምን ተፈጠረ ደግሞ አላውቅም፣ የሚያሳየው አክትና የሚያደርገው ንግግር ግን በጣም ልብ ይሰብራል ብላ ስትል እኔ ሊጠይቀኝ የመጣው ስለ አደይ ነው። ደግሞም ስለ አደይ መልሱን መለስኩለት፣ ትቶ ሄደ። ይልቁንስ አንቺ ለምንድን ነው ዶክተሩን የምትከታተይ? ሩታ ፍቅር ይዞሽ ከሆነ ፍቅር ይዞኛል ዶክተር ተረዳኝ ብሎ መናገር ነው እንጂ የምን ማልጎምጎም ነው ብላ አለች። ባክሽ እንደዛ አይደለም። አረ ባክሽ። እና ታዲያ ምንድን ነው? ሩታ አንቺ እኮ ገና ልጅ ነሽ። በዛ ላይ ስለ ፍቅር እጅጉን ከባድና የማትወጭበት ማአት ነው። ለማንኛውም ግን አሁን ልሂድ ካልሽ እማዬ ስለምትሰጋ ይዤሽ ልሂድ ብላ ወደ ፍቅር እናት ጋር አመጣቻት። ዶክተር ከጓደኛው ጋር እያወራ አምላኬ ሆይ በጣም በሚያሳዝን ሁኔታ እዚህ መከራና ስቃይ ውስጥ ገባን ማለት ነው። ቆይ ምንድን ነው የምናደርገው? አደይስ የት ናት? ዴቪስ የት ነው? እኔ እኮ አደይን የምፈልገው ደህና ነኝ እንድትለኝ ብቻ ነበር። አሁንም አጠፍታብኛለች እያለ ብቻውን መጨነቅና መጠበቡን ቀጠለበት። አሹ በር እያንኳኳ ባሉበት ሰዓት እና ጅሪት እንኳን ሰላም መጣችሁ። ለማንኛውም አሁን ማን ሌባ ማን ጤነኛ እንደሆነ ሊጋለጥ ነው። ምክንያቱም ሮማን መታለች። የሮማ ሻንጣም ሆነ ሁለ ነገሯ ተበርብሯል። ምክንያቱም መቼም በዚህ ቅጽበት ሮማን ናት የሰረቀችው ከተባለ እሱን ሽጣ ምን አደረገችው? ብሩስ የት ሄደ የሚለው ለእኛም ጥያቄ ነበረ። እሷ እንዳላነሳችው እኔ ነግሬያችሁ ነበር፣ ግን እናንተ አላመናችሁኝም። ስለዚህ እስኪ ለትዬ ሄዱና ሁሉንም ነገር አስረዷት ብሎ ሲል ሩታና ፍቅር በጣም ደነገጡ። ቆይ ምንድን ነው የምናደርገው? አላውቅም። አሁንም ማመሃኘት ያለብን አንድና አንዴ ማንን መሰለሽ? በቃ ሮማንን ነው። እንደዛማ የምናደርግ በጣም ጥሩ ሴት ናት ፍቅር። እሺ አደይንስ ዲቭን ስለምታፈቅረው ሮማንን ለምን ነው የምጠያት? አላውቅም። የአደይ ጓደኛ ስለሆነች በዛ ላይ ቤት ውስጥ እማዬን ለመቆጣጠር ስትፈልግ ታስጠላኛለች። ግን እኮ የቤት ሰራተኛ ናት። ሰርታ የማቅረብ ማውራት፣ ሁሉም ነገር ይሄ እኮ ስራ ነው። ለምንድን ነው እንደዚህ የምትሆኙ? እባክሽ ፍቅር እያለች